እኔ 2 ወር ቢቀረኝ እንደዚህ ነው የምዘጋጀው። ምን ማለት ነው? ይሄን ነግራችኋለሁ። መጀመሪያ በጣም ፍራስትሬት ሆናችሁ ኢንሹራንስን ማለፍ በጣም ጭንቀት የሆነባችሁ እነዚህን 3 ስቴፖች በመከተል ኢንሹራንስን በቀላሉ ማለት ትችላላችሁ። እነዚህ 3 ስቴፖች ምንድናቸው? አሁን የምናየው ይሆናል ማለት ነው። ከእናንተ የሚጠበቀው ይህን ቪዲዮ ሳትጀምሩ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይሄ ቪዲዮ ደግሞ ለመላው ተማሪ እንዲደርስ ፕሊዝ ላይክ በማድረግ ጀምሩ። ወደ ቪዲዮ ምንድነው እነዚህ ስቴፖች ልትሉ ትችላላችሁ። እነዚህን ስቴፖች በመከተል ኢንሹራንስን በቀላሉ መዘጋጀት ትችላላችሁ። ግን ከዛ በፊት ትልቅ ምስራች አለኝ። እንግሊዝ እና ባዮሎጂን ከ95 በላይ ማምጣት ከፈለጋችሁ እኛ ፕራይቬት ክላስ ቱቶሪያል ኦር ኤግዛም ቤዝ ቱቶሪያላችን በመቀላቀል በዚህ በቅራችሁ 2 ወር እንግሊዝ እና ባዮሎጂን ሲስተማቲክ ፕላስ ስትራቴጂክ ማጥናት ትችላላችሁ። ፕሪ ኢንትራንስ ከዚህ በኋላ እንሰጣችኋለን። ኤግዛም ቤዝ ቱቶሪያል እንሰጣችኋለን። ዲሲፕሊን ሆነን በየሳምንቱ እነዚህን 2 ሳብጀክቶችን ዊክሊ ኤግዛም እንሰጣችኋለን ማለት ነው። ፕላስ ደግሞ ሌላም አድ ያደርግንላችሁ ነገር አለ ማለት ነው። ይሄን ሁሉ በርካሽ ነው የምሰጣችሁ። ይሄ ድል ሳያልፋችሁ አሁኑ ዲሳይድ አድርጉ ማለት ነው። በጥቂት ብር ብቻ እነዚህን 2ቱን ሳብጀክቶችን ሬጂስተር ማድረግ ትችላላችሁ። ቁጥሩ በዚህ ስር በምታዩት ቁጥር ደውላችሁ አሁኑ ሬጂስተር ማድረግ እንዳረሱ ማለት ነው። እድሉ እንዳያልፋችሁ ማለት ነው። ወደ ቪዲዮ ምንድነው ስቴፖቹ? አንደኛው ስቴፕ ዩኒቶችን ፊልተር አድርጎ ማውጣት ነው ማለት ነው። ምንድነው ልትሉ ትችላላችሁ። ዩኒቶቹ ኢኳሊ አይጠናም። ፕሊዝ ሁሉም ሳብጀክት ይሄን ፕሪንሲፕል ነው የሚከተለው። ስፔሻሊ ጥቂት ወራት ካላችሁ ማለት ነው። እንዴት ነው የምታደርጉት? 2 ወር ቢቀር እንደዚህ ነው ማድረገው። ኖትቡኬን አመጣለሁ። ዩኒቶችን ኢንትራንስ ፎከስ የሚያደርግበት ዩኒቶችን በክሪኤሽን ላይ ቤዝድ ሆነ አወጣለሁ። ይሄ ማውጣት አልችል የምትሉ ከሆነ ሲምፕሊ የኛን ፕራይቬት ክላስ በመቀላቀል በጥቂት ብር ብቻ እንግሊዝና ባዮሎጂን የምናስተምርበት እዛ ላይ ይሄን ሲስተም ዩኒቶችን ፊልተር እናደርግላቸዋለን። ኦል ሳብጀክት ባዮሎጂ፣ እንግሊሽ፣ ኬሚስትሪ፣ ባዮሎጂ፣ ፊዚክስ ሁሉንም ናቹራል ሳብጀክቶችን ፊልተር አድርገን እንሰጣቸዋለን። ይሄን ደግሞ ፊልተር አድርጋችሁ ኖትቡካችሁ ላይ ይሄን ከጻፋችሁ ኢንትራንስ ይሄ 95 በላይ የሚያሳልፋችሁ ይሄ ነው ማለት ነው። ዋናው እኮ ኢንትራንስ የሚወጣበት ቦታ ላይ ፎከስ ማድረግ ነው። እኛ በፕራይቬት ክላሳችን ላይ ይሄን ነገር እንደ ቦነስ አድርገን እንሰጣችኋለን ማለት ነው። ይሄን እድል እንዳታሳልፉ በዚህ ቁጥር ሬጂስተር በማድረግ አሁኑኑ ዲሳይድ ማድረጋችሁን እንዳረሱ ማለት ነው። ሁለተኛው ምንድነው? ዩኒቶችን አከፋፍላችሁ አጥኑ ፕሊዝ። ይሄ ብዙ ተማሪ የሚሳሳተው ነገር ነው። አንድ ዩኒት በአንድ ቀን ይጨርሳል ኢንትራንስ ደርሷል ብሎ ኖ። አሁን 2 ወር በጣም ከበቂና በቂ በላይ ያለፋችሁ። 1 ወር ውስጥ ዩኒቱን እንዴት ባከፋፍል ነው የሚጨርሰው? ኦል ዩኒት ናቹራሊ፣ ሶሻሊ ኢን ሲስተም ተጠቀሙ ፕሊዝ። ዲቫይድ አድርጉ። ኦርጋኒክ በሆነ ሲስተም አጥኑ ፕሊዝ። ብሬክ አድርጉ። አይምራችሁ ላይ ሁሌም ሲያስበው ለማጥናት ላይ ሱስ እንዲሆንበት ድረስ ማለት ነው። ስታከፋፍሉት አይምሯችሁ ሲምፕል ይመስለዋል፣ ያኔ ለማጥናት ይጓጓል ማለት ነው። ሶ አከፋፍሉ። ሶስተኛው ደግሞ ኢንትራንስ ሳይደርስ በፊት ኢንትራንስ ኤግዛሞችን ፕራክቲስ እኛ ጋር ባዮሎጂ እና እንግሊዝን በዚህ መልኩ ነው የምናስተምረው። ዊክሊ ኤግዛም እንሰጣለን፣ ኢንትራንስ ኤግዛም እንሰጣችኋለን። ፕላስ ኢንትራንስ 20 ቀን 10 ቀን ምናምን ሲቀረው ፕሪ ኢንትራንስ ኤግዛም እንሰጣችኋለን ማለት ነው። ይሄ እድል እንዳያልፋችሁ ማለት ነው። ሶ እነዚህ 3 ስቴፖችን በመከተል ለኢንትራንስ መዘጋጀት ትችላላችሁ። የኛን ፕራይቬት ክላስ ደግሞ በትንሽ ብር ብቻ 500 ብር ብቻ በመክፈል ለኢንትራንስ መዘጋጀት ትችላላችሁ። ይሄን አልነግራችሁም። እንግሊዝና ባዮሎጂን ከ95 በላይ እንዴት እንደምታመጡ እዛ ፕራይቬት ክላስ ላይ ሁሉም ነገር ነግራችኋለን። ይሄ እድል ካለፋችሁ ምንም ማለት አልችልም። አሁኑ ሬጂስተር ማድረግ ትችላላችሁ። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ መልካም ቀን።